ኢራን ከፊታችን ማክሰኞ ጀምሮ ሁሉንም የትምህርት አይነቶች በቪዲዮ አስደግፋ እንደምትሰጥ ገልጻለች። የኢራን የትምህርት ሚኒስቴር ቃል አቀባይ እንዳስታወቀው በመላ ሀገሪቷ በሚገኙ ሁሉም ትምህርት ቤቶች ከፊታችን ማክሰኞ ጀምሮ በቪዲዮ እየታገዘ ትምህርትን እንደሚሰጡ ታሲኒም አስነብበዋል። ወደ ርቀት ትምህርት የሚደረገው ሽግግር በመላ ሀገሪቷ በሁሉም የትምህርት ደረጃዎች የሚተገበር ሲሆን እስካልተወሰነ ጊዜ ድረስም ተግባራዊ እንደሚሆን ተገልጿል። በሌላ በኩል የአሜሪካ የገንዘብ ሚኒስቴር ስኮት ቤንሴንት የኢራን ገንዘብ በአካውንታቸው ሲገባ ከተገኘ የቻይና ባንኮች ሌላ ሁለተኛ ማዕቀብ እንደሚጠብቃቸው ዝተዋል። በባንካችሁ ውስጥ የገባ የኢራን ገንዘብ እንዳለ ካረጋገጥን ሁለተኛ ደረጃ ማዕቀብ እንጥላለንም ብለዋል። ቤንሴንት አክለውም አሜሪካ ለኢራንና ለሩሲያ የነዳጅ ፍቃዶችን ስለማታድስ ከአሜሪካ ቁጥጥር ውጭ የኃይል አማራጮችን የሚገዙ ሀገሮች ላይ በማነጣጠር የሚወስዱት እገዳ ቀላል እንደማይሆን ተናግረዋል። ዶናልድ ትራምፕ በበኩላቸው የኢራኑን ጦርነት በአመዛኙ እንደጨረሱት ተናግረዋል። ዶናልድ ትራምፕ የሆርሙዝ ሰርጥን ዘግቻለሁ ካሉ በኋላ የኢራን መርከቦችን ጨምሮ በርካታ መርከቦች አሁንም ድረስ በሰርጡ ላይ እያለፉ ሲሆን ትራምፕ ግን ሰርጡን ለመዝጋት መወሰናችንና ከወሰንንም በኋላ ውሳኔያችንን ለማስከበር የነበረን ቁርጠኝነት ጠንካራ ነው ብለው ያልተገናኘ አስተያየትን ሰጥተዋል። በሌላ በኩል ትራምፕ እኛ ኢራንን ባንደበድብ ኖሮ ይሄኔ ኢራን ኒውክሌር ታበለጽግ ነበር፣ ምክንያቱም እነሱ የኒውክሌር ጦር መሳሪያ ቢኖራቸው ኖሮ ዓለምን በሙሉ ይቆጣጠሩ ነበር ብለዋል። I had to divert because if I didn't do that, right now you would have Iran with a nuclear weapon, and if they had a nuclear weapon, you would be calling everybody over there, sir. እኔ ኢራን ባልደበደባት ኖሮ ይሄኔ ኒውክሌር ይታጠቁ ነበር። ያ ከሆነ ደግሞ ምሳሌ አንቺ እያንዳንዱን ኢራናዊ ጌታ ብለሽ ለመጥራት ትገደጂ ነበረ። አሁን ላይም ጦርነቱን ልንጨርስ ከጫፍ ደርሰናል።